የትኛውም ዘርፍ ላይ ማወቅ የሚገባህን ነገር የማታውቅ ከሆነ በህይወት የሆነ ዋጋ መክፈል አይቀርም፣ የሆነ ዋጋ መክፈልሽ አይቀርም። እኔ ዛሬ ያለኝን እውቀት ወይ ደግሞ ዛሬ ያለኝን መረዳት የዛሬ 6 ዓመት 7 ዓመት ኖሮኝ ቢሆን ኖሮ በህይወቴ ሳላጣናቸው የማድናቸው ብዙ ነገሮች ነበሩና አንዳንድ ነገሮችን ባለማወቅ የምትከፍለውን ዋጋ ልነግርህ ከምችለው በላይ ምናልባት ያላገባችሁ ወጣቶች ስትሆኑ ዋጋው ደግሞ በጣም እጥፍ ይሆን። አንዳንድ ያገቡ ወጣቶች አንድ ልጅ ከወለደች በኋላ ከባለቤቷ ትለይና ቢሮ ትመጣለች እና መጀመሪያም ስታገባው ይሄ ስሜቷን ተከትላ በጣም ስለምትወደው እንጂ ሰውየው ባለቤቷ የመሆን እድሉ በጣም አናሳ። አንዳንድ ሴትን ሲያገባ እኔ በምን ሂሳብ እንዳገባት ባላቅም ኦፍኮርስ ትዳር የእግዚአብሔር ስጦታ ነው፣ ጀጅ ለማድረግ አይደለም። እንኳን አንድ ቤት አንድ ሀገር መኖር የማይችሉ ሰዎች ናቸው። በትዳር ደግሞ ልክ ስትኖር አንተና ባለቤት የምትግባባበት ከፍቅር ያለፈ ፍቅሩ እንኳን ካንተና ከሷ መካከል ቢቀዘቅዝ በጣም ስነ ስርዓት፣ በጣም ዲሲፕሊን፣ በጣም ጨዋነት፣ በጣም እግዚአብሔርን መፍራት፣ በጣም የሚገራርሙ ከፍቅሩ ያለፈ ሰዋዊነት፣ እንደ ሰው ማሰብ፣ እንደ ሰው መረዳት፣ እንደ ሰውን አንደርስታንድ ማድረግ፣ እንደ ሰው በንግግር ማመን ይጠይቃል። ምናልባት ያላገባችሁ ወጣቶች ካላችሁ ይህንን በደንብ መስማታችሁ በህይወታችሁ ብዙ ነገር ይጠቅማችኋል ብዬ አስባለሁ። ምናልባት መጽሐፍ ቅዱስ የምትቀበሉ ሰዎች መጽሐፍ ቅዱስ ገብታችሁ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ ያለውን ኃይለ ቃል አንብቡ እላለሁ። ለምንድን ነው ይሄን የምለው? የዚህ ዘመን ሴት ካራክተሯ ምን እንደሚመስል ቁጭ ስለሚያደርግልህ፣ የዚህ ዘመን ወንድ ካራክተሩ ምን እንደሚመስል፣ ባህሪው ምን እንደሚመስል ቁጭ ስለሚያደርግልሽ። እኔ የእውነት ማግባት የምትፈልጉም ማትፈልጉም ሰዎች ይሄን ቪዲዮ የምትከታተሉ ሰዎች ዝም ብላችሁ ሲገብታችሁ ያንን ቃል አንብቡት። በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄን ወቁ። ሰዎች ራሳቸውን የሚወዱ ይሆናሉና በጣም ራስ ወዳዶች፣ በጣም ጨካኞች፣ በጣም አስመሳዮች፣ የሃይማኖት መልክ ያላቸው የእግዚአብሔርን ኃይል የካዱ በቃ አስቸጋሪ ባህሪ ያላቸው ሰዎች የሚወለዱበት የሚበዙበት ዘመን ያ ዘመን ነው። ይሄ ዘመን ነው። በጣም አስተውለ መራመድ የሚገባ ዘመን ቢኖር ይሄ ዘመን ነው። መልኳ ብቻ፣ ቁመናው ብቻ፣ ሴክሹዋል ኢንቲሜሲ ብቻ፣ ምናልባት ዘሯ ብቻ፣ ምናልባት ውርሷ፣ ደሞዟ ብለ ገብተህበት የማትወጣው በጣም ብዙ ነገሮች ታያል። ገብተህበት ለመውጣት ብትፈልግ እንኳን ለመውጣት አይደለም ማታስብበት ነገ በልጅ ስለምትተሳሰር ልጆቹ ስለሚያሳዝኑ ለልጆቼ ብዬ ልኑርም ስትል ደግሞ አንተ ራስህን ትገለዋለህ። ለልጄ ብዬ ልኑር ስትይ አንቺ ራስሽን ትገያለሽ። ለልጆች ብለህ መኖር እንዳለብህ እኮ ታምናል። ለልጅ ለመኖር ብለህ ስትል ግን ራስን ደግሞ ትጠላል። አንዳንድ ሴቶች ደግሞ በጣም ኢትዮጵያ ውስጥ በጣም በተደጋግሜ የምነግራቸው አንድ ትልቅ ነገር ልጁ አባቱ ልጁን ራሱ እስኪጠላው ድረስ በጣም አስቸጋሪ ሴት አለች። የእውነት ኢትዮጵያ ውስጥ አልተወራም። በጣም አስቸጋሪ ሴቶች አሉ። እንኳን አብረ ለመኖር ቀርቶ አብረ ለማሰብ የማይመች በዛው መጠን ደግሞ የጥሩነት ጥግ፣ የደግነት ጥግ፣ የማስተዋል ጥግ የሚታይባቸው የሚያስደነግጡ በቃ ሰውናት እንዴ ለማለት የሚገርሙ ሰዎች አሉ። በዛው መጠን ደግሞ ወንድም እንደው ይሄን ብሎ ወንድ ብላ ሚስት ብትሰድበው ምን ይገርማል ብለህ የምታስበው የወንድ ካራክተር የሌለው የወንድ ባህሪ የሌለው አስቸጋሪ ወንድ አለ። በሴትም በኩል እንደዚህ አለ። ሰውነቱ፣ ብልቱ፣ ቁመናው የወንድ ነው፣ ባህሪው ግን የሴትም ነው የአውሬም ነው። ለብሳ ስታያት ጸጉሯ ምኗን ስታያት በቃ ሴት ናት። ውበቷ ምኗ የሴት ነው። ብልቷ፣ ቆዳዋ፣ ሰውነቷ የሴት ነው፣ ባህሪዋ ግን የወንድ ነው። በጣም አስቸጋሪ ሴቶች አሉ። እውነቴን ነው የምነግራችሁ። ምናልባት የምታገባ ከሆነ እግዚአብሔር ማስተዋሉን ይስጥ፣ እግዚአብሔር የተባረከችዋን ይስጥ፣ እግዚአብሔር ትጠቅምሃለች ብሎ ያለውን ለአንተ ይስጥ። አንተ መርጠ ስለማትችል አንተ ተጠንቅቀች ትሆናለች ብለ የገባህበት አንተ እንዳሰብከው ላትሆን ስለምትችል አንቺ ተጠንቅቀሽ በቃ ይሄ ይሻለኛል ብለሽ ያገባሽው ሰው ነገ ቅይር ሊል ይችላል። ባህሪ ሁኔታውን ተከትሎ ይሄ ያለንበትን ኮንዲሽን እያየን እንቀያየራለን። በጣም ያናድድ ሰሙ ላይ የሆነ ሰው ልትሆን ትችላለህ፣ የሆነ ሰሙን ደግሞ የሆነ ሰው ልትሆን ትችላለህ። ደስ ሲል ጥሩ ሰው ልትሆን ትችላለህ። በጣም ጭንቀትና ገንዘብ ስታጣ ደግሞ አውሬ ሰው ልትሆን ትችላለህ። የዛሬ ቪዲዮ ትልቁ ሐሳብ ምናልባት ያላገባችሁ ወጣት ሴቶች ካላችሁ፣ ምናልባት ያላገባችሁ ወጣት ወንዶች ካላችሁ በህይወታችሁ በጣም መሰረታዊ ማወቅ የሚገባችሁ በጣም ትልቅ ነገሮች እነሱን ማወቅ አለባችሁ። ይሄ እንግዲህ ምናልባት ከጋብቻ በፊት ስልጠና ያስፈልጋል ወይ? ላለፉት 5-6 ዓመታት ስልጠና ስትል እሰማለሁ። ሀገር ውስጥም ሀገር ውጭም የሚጠይቁኝ ሰዎች አሉ። ይሰራል ወይ ራሱ ይሄ ስልጠናው ራሱ ይሰራል ወይ? የእውነት ራሴ ብቻ ቁጭ ብዬ በመማሬ ለወደፊት ህይወቴ ማስተካከል ይችላል ወይ? ሚስቴም ከኔ ጋር ቁጭ ብላ ካልተማረች ብለው ጥያቄ የሚጠይቁ ሰዎች አሉ። ሰላም የምትፈልገው አንተ ከሆንክ ሰላም ያለው አንተ ጋር፣ በሰላም መኖር ፍላጎት ካለ በሰላም መኖር ያለው አንተ ጋር፣ በሰላም መኖር የምትፈልጊ ሴት ካለሽ በሰላም መኖር ያለው አንቺ ጋር።
አንተ በሰላም ለመኖር ፍላጎቱ ካለ በሰላም መኖር የሚፈልግ ሰዎች የሚያደርጋቸው ነገሮች ታደርጋለህ። አንቺ በሰላም መኖር የምትፈልጊ ከሆነ በሰላም መኖር የምትፈልግ ሴት የምታደርጋቸው ነገሮች ታደርጋለሽ። ያኔ በሰላም ትኖሪያለሽ። አንቺ ጥሩ ሰው ማግባት፣ መልካም ሰው ማግባት፣ የሰላም ሰው ማግባት ፍላጎት ካለሽ አንቺ የሰላም ሰው፣ ጥሩ ሰው፣ መልካም ሰው፣ ቅን ሰው መሆን አለብሽ ማለት ነው። አንተ ቅን ስትሆን ነው ቅን ሰው ወደ ራስህ የምትስበው። አንተ ጨዋ ስትሆን ነው ሚስትህን ጨዋ የምታረጋት። አንተ አስተዋይ ስትሆን ነው ሚስትህን አስተዋይ የምታረጋት። አንተ ጋር የሌለውን ሚስት ጋር ከየት ታመጣል? መጀመሪያ መኖር ያለበት አንተ ጋር ነው። አንተ ማድረግ የሚገባህን ብቻ አድርግ። ከዛ በኋላ ከአቅም በላይ እኔ አንድ ከስተመሬ ምን አለኝ፣ ጎንበስ ብዬ የባለቤቴን ጥፍር መቆረጥ የሚያስደነጋግጡህ ነገር ጎንበስ ብዬ ራሴን ዝቅ አድርጌ የልጄን ገላ አጥቤ ግዴታዬም ቢሆን እንጀራ ጋግሬ እንደ ወንድም እንደ ሴትም ሆኜ ለሚስቴ ፍቅር ቤት የሚያጸና መስሎኝ የሚገባኝን ሁሉ አድርጌያለሁ አለ። በቃ ብዬ ታግዬ ከአቅሜ በላይ ሲሆን ግን ተይ፣ እኔ እንደሌላ ወንድ አይደለሁም። አንድ ቀን የበቃኝ ቀን ሁሉ ነገር ይበቃኛል። መፍታት አልፈልግም። ያለ አባት ነው ያደግኩት። ልጆቼን ያለ አባት ማሳደጋ እባክሽን በቃ ልቀመጥ አለ። ጥጋብ ተጫወተባት አለ። ይህን ሳረግ ያንን ትለኛል፣ ያን ሳረግ ያንን ትለኛል፣ ያን ሳረግ ያንን ትላለች። መኪና ልጅ መኪና ገዛው፣ ንብረት አለች ንብረት እንትን አልኩ። ቤተሰቦቼ ይረብሹኛል፣ አስወጣው ቤተሰቦቼን። አንተ ጓደኛ ታገኛለህ፣ ጓደኞቼን ተውኩ። ትጠጣለች፣ መጠጥ ተውኩ። በቃ ፍቅር አሰጠኝ ማለት በቃ የምትፈልጊው ምንድነው? ተንከባከበ፣ ጊዜ ስጠኝ። ያን ሁሉ አደረግኩ፣ ግን ሰላም ሊመጣ አልቻለም። ታይ አንድ ነገር ናት። ችግሩ እኔ ጋር አይደለም አንቺ ጋር ነው። ምንም ቢደረግልሽ ማትረኪ ሴት ማታመሰግኝ ሴት ነሽ ታይላት ነበር አለ። እውነትም ያ ሁሉ ነገር ተደርጎላት ፍላጎቷን እሷ ራሷ አታውቀው። ሜንታሊ ግን ደህና ናት እስከምትሉ ድረስ የአይምሮ የሰውነት የልማድ የባህሪ ችግር። ከዛ በኋላ ሰውየው አንድ ቀን ተነስቶ በቃኝ፣ ከዛሬ በኋላ እዚህ ቤት ውስጥ ሚስት የለኝም፣ ወይ አንቺ ትወጫለሽ ወይ እኔ እወጣለሁ። ልጆች ስላለን ልጆቼ ጥሩ ነገር ለምደዋል፣ እዚህ ውስጥ ይኑሩ። እኔ ለምን ጥርግ ብላ አትወጣም አለች። ለምን ዛሬ አትወጣም ከፈለክ ብላ እንደፈለገች ተናገረች። ከዛ ሰንበዲ ወጣ፣ ፍርድ ቤት አመለከተ። በዚህ ቢለምን በዛ ሚለ ከፍ ቢባል ዝቅ ቢባል እና ወደ 2 ዓመት ከምናምን ነው 3 ዓመት ከምናምን አላገባችም እስካሁን። እሱ ካገባ ከዓመት ከምናምን ሆኗል። ምን አለ እንደው ነገ ብትቀየርና ሚስቴ አውሬ ብትሆን እውነቴን ነው የምነግርህ ችግር የለብኝም። አትሊስት 1 ዓመት የሰው ባህሪ አይቻለሁ። አይዞ የምትለኝ ሴት አይቻለሁ። ከዚህ በኋላ ሰይጣንም ትሆናል። በቃ እኔ እስካሁን ብቻ ያሳየችኝ የአሁኗ ሚስቴ እስካሁን ብቻ ያሳየችኝ የሰውነት ባህሪ ይበቃኛል። ከሰይጣን ጋር ነበር እኮ ስኖር የነበረው አለ። ከሰው ጋር አይደለም ከሰይጣን ጋር ስኖር የነበረው። ስለ ቃሉ በጣም ይቅርታ። ከአውሬ ከሰይጣን ጋር ነው። ምንም ብታረግላት ስጋህን እንደዚህ ቆርጠ ብትሰጣት የማታመሰግን አስቸጋሪ ሴት ጋር ቤተሰቦቿም ሲያሳድጓት በቃ አንቺ ትችያለሽ አንቺ እኔ አንዳንድ ቤተሰብ እባካችሁ ዛሬ ብትጠሉም እንኳን ልጆቻችሁ ነገ የሚጠቅማቸው ነገር በቃ ልክነሽ ልክ ያልሆነችውም ላይ ራሱ ልክ ናት ይላሉ። ከዛ በኋላ አውሬ ባለቤት ቤት ሄዳ እንዴት ትኑር? ምን ያርግ? ባል አባት ያበላሸውን እናት ያበላሸው አሳዳጊ ያበላሸውን ልጅ ባል ምን ያድርግ እንዴ? ወንድም እኮ በቃ አወላግዳ ታሳድገዋለች። ከዛ በኋላ ሚስት ምን ታርገው? ተወላግዶ ያደገው እንዴ ትክክል አይደለም ተብሎ መስመር ይዞ ማደግ የሚገባው ተወላግዶ አደገ። ከዛ በኋላ ምን ታርገው ሚስት? እኔ ደግሞ ያስተዳደግ ችግር ብቻ አይደለም። እንዴት ሰው 17 ዓመት 18 ዓመት 19 ዓመት ከሞላ በኋላ ትክክል የሆነውና ትክክል ያልሆነውን እንዴት አይለይም? ያደጉ ሀገራት ላይ በ15 ዓመታቸው ሌላ ፕላኔት ላይ ናቸው። ስለ ጠፈር ይመራመራሉ። እኛ በ30 ዓመታችን በ25 ዓመት ትማግጣለ ጭቅጭቅ ነዝንዝ ብለን እናወራ። ይሄ አይቀርም። ግን እንዴት እድሜ ልክ ሰው እንዴት ስለ ነቆራ እንዴት ስለ ጭቅጭቅ እንዴት ያወራል? እኔ ያላገባችሁ ሴቶች አስተውሉ፣ እራሳችሁ ላይ ስሩ። ስልጠና የሚያስፈልገው አመለካከትሽ ላይ፣ ልማድሽ ላይ፣ ባህሪሽ ላይ፣ ስሜትሽ ላይ፣ ሰውነትሽ ላይ፣ የምትሰሚያቸው ነገሮች ላይ፣ የምትናገሪያቸው ንግግሮች ላይ፣ በተለይ ቅድመ ጋብቻ እነዚህ ስልጠናዎች በህይወታችሁ አልኳችሁ። ጥሩ ህይወት መኖር የምትፈልጉ ሰዎች የሚያስፈልጋችሁ ነገር ቢኖር እሱ ነው። በቃ ይሄ የሰላም ህይወት ምን ነው ታስቀረው? አዎ ታስቀራለህ። መኪና እኮ የቱ ፍሬ ከተማርከው እኮ ነው መኪናው የምትነዳው። ከለመድከው እኮ ነው የምትነዳው። እንዴት እንደምትነዳ ሰው ካላስተማረስ ብድግ ብለ አውሮፕላን ብድግ ብለ መኪና የሰው ህይወት ነው ይዘህ የምትሄደው። መሬት ላይ ያልተማርከውን አየር ላይ አትነዳውም እኮ። መሬት ላይ ተማርከውን ነው አየር ላይ የምትነዳው። ስለዚህ አንተ ዛሬ ተማርከውን እኮ ነው ትዳር ውስጥ ገብተህ እኮ ነገር የምታደርገው። እዚህ ካልተማርክ እዛ እንዴት አደጋ እንዴት እንደምትከላከል የምትማረው እዚህ ነው። አየር ላይ ሆነ መኪና ፍሬም በጥሶ አይደለም። እንዴት እንደምትቆጣጠረው መጀመሪያ ስትማር። ሳትማረው ከሆነ መንጃ ፈቃድ ያገኘው ከሞትክ በኋላ ነው።
ከሞትኩ በኋላ ደግሞ አትማርም። እኔ ያላገባችሁ ሴቶች እውነቴን ነው የምነግራችሁ፣ በህይወታችሁ ቅድመ ጋብቻ የመጀመሪያም የመጨረሻም እንዳትጸጸችበት መማር ካለብሽ ትምህርት አንዱ ቅድመ ጋብቻ ነው። የእውነት ያላገባችሁ ወጣቶች በቃ መማር ካለባችሁ ትምህርት አንዱ ቅድመ ጋብቻ ነው። ከጋብቻ በፊት ማወቅ ስለሚገባ መሰረታዊ ነገሮች፣ ከጋብቻ በፊት መረዳት ስለሚገባ እነሱን ከተረዳ እመነኝ የሆነ ነገር ታስተካክላል። እነሱን ከተረዳሽ እመኝኝ የሆነ ነገር ታስተካክያለሽ። ስለዚህ በተቻላችሁ መጠን በተለይ ያላገባችሁ ወጣት ወንዶች ካላችሁ፣ ወጣት ሴቶች ካላችሁ የሆነን ነገር ከሞትክበት ከወደክበት ከገባህበት በኋላ ሳትገባ በፊት ምንድነው ሚስትነት፣ ምንድነው ባልነት፣ ወንድነት ምንድነው? አንዳንድ ወንዶች በቃ ይችሉበታል፣ መምራት ይችላሉ፣ ቤታቸውን ሰላም፣ ትዳራቸውን ሰላም ማድረግ ይችሉበታል። አንዳንዶቹ ደግሞ ምንም ነገር ውስጥ የሉ። ሚስቴን አክብሪኝ፣ አዳምጪኝ፣ ለማክበር ለማዳመጥ አንተ ጋር መኖር የሚገባ የመሪ ካራክተር አለ። መሪ ደግሞ ራሱን ይገዛል። ሊያደርጋቸው የሚገባ ነገር አለ፣ ላያደርጋቸው የሚገቡ ነገሮች አሉ። ያኔ የእውነት መሪ ትሆናል፣ የእውነት ራስ ትሆናል። ያኔ የእውነት ሚስት ትሆኛለሽ፣ ትወደጃለሽ። አለበለዚያ ከዚህ ትዳር የምትወጪ እዛኛው ስትገቢም እንደዛ፣ ከዛኛው ስትወጪ እንደዛ። ልጆችሽን አባት ትነሻቸዋለሽ፣ ልጆችን እናት ትነሳቸዋል። ልጆች ያለ አባት እንዲያድጉ ታደርጋለህ። ልጆች ያለ አባት እንዲያድጉ ያለ እናት እንዲያድጉ ታደርጋላችሁ። ስለዚህ እኔ የእውነት በህይወታችሁ ከመሳሳታችሁ በፊት ብዙ ዋጋ ከመክፈላችሁ በፊት ያላገባችሁ ሰዎች ምንድነው ትዳር ቁጭ ብለህ ተማር። ለዛ ነው ብዙ ጊዜ እኛ ከጋብቻ በፊት ላለፉት 5 ዓመታት በነፃ ነው በነገራችን ስናስተምር ይኖር ነው። ሰው ሲከፈል ይኖረን ይመስለው የእውነት ረጅሙን ዓመት አዳራሽ ተከራይተን በጣም በነፃ አልኳችሁ፣ በነፃ ያለ ምንም ክፍያ ኖሮን አይደለም። በጣም ነው ዋጋ የሚያስከፍለው። በጣም ሲበዛ ከባድ። አሁን ነው ክፍያ የተጀመረው። በቃ አሁን ብዙውን ዓመት በቃ በነፃ። ስለዚህ ምናልባት ያላገባችሁ አረብ ሀገርም ውጭ ሀገርም አሜሪካም ሀገር ውስጥም ያላችሁ ይህን ቪዲዮ የምትከታተሉ ሰዎች ካላችሁ ያላገባ ሰው ከሆንክ እመነኝ በጣም ይጠቅምሃል። ሐምሌ 3 የሚጀመር ስልጠና አለ። ለተከታታይ 7 ቀን ነው የሚቆየው። ላላገቡ ወጣቶች ያዘጋጀነው ስልጠና ነው። ለተከታታይ 7 ቀን የሚቆይ የቅድመ ጋብቻ ስልጠና ነው። ያላገባችሁ ወጣት ሴቶችና ያላገባችሁ ወጣት ወንዶች ይሄ ስልጠና በጣም ብዙ ነገራችሁን ይቀይርላችኋል። 09774050 ላይ ደውላችሁ ተመዝገቡ። እህት ካለሽ፣ ወንድም ካለ፣ ቤተሰብ ካላችሁ ይህን ስልጠና ለልጆቻችሁ ለቤተሰቦቻችሁ እንድታገባ ለምትፈልግ እህትሽ፣ ልጅሽ ወይ ደግሞ እንድታገባ ለምትፈልግ እህትክ ወይ ደግሞ ወንድምሽ ይህን ቪዲዮ ላኪለት። ይህን ስልጠና ጋብዢው። ቴንኪው ትባይበታለች። ስልጠናው ለተከታታይ 7 ቀን በኦንላይን በቤታችሁ ባላችሁበት ቦታዎች ሆናችሁ የምትከታተሉ ነው። ምናልባት ደግሞ እህቶቻችሁ፣ ወንድሞቻችሁ፣ ቤተሰቦቻችሁ ትዳራቸው ላይ ሰላም ከሌላቸው ሁሌ ጠዋትና ማታ መነጋገር፣ መኮራረፍ በቃ ነገር ብቻ ቤታቸው የበዛ ቤተሰብ ካላችሁ ይሄን ስልጠና ጋብዟቸው። ጓደኛዬም በህይወቴ ከማረሳው ነገር አንዱ አለ። በጣም እንደወደው ያደረገኝ አንድ ነገር ነው። ምንድነው ስለው አንተ ጋር የ1 ወር ከፈለና ሂድና ተማከር ያስፈልጋል ብሎ ሚስቴና እኔን ላከኝና እና አሁን ሰላም ነን። በቃ በህይወቴ አንተ እኮ ባትኖር በቃ እኔ እሺ እድሜ ልኬን ከውስጥ አይጠፋም። ውስኪ ሰው ጋብዞኝ ያውቃል፣ ግን የሚጠቅመኝን ካሉት ጓደኞቼ እሱ ይሄን ማድረጉ በጣም እንትን አለኛልና ጋብዟቸው። ግድ የላችሁም። አንዳንዴ ይጠቅማቸዋል ባችሁ የምታስቡ እናንተ ክፈሉላቸውና ጋብዟቸው። ነገ ትመሰገኑበታል። ምንም ማለት አይደለም። በነገራችን እኔ ለምወዳቸው ሰዎች የሆነ ስልጠና የሆነ ቦታ ሄደው እረፍት እንዲያደርጉ ጋብዘናቸው እናውቃለን። ያችን ነገር መቼም ቢሆን አይረሷትምና ሚስቶችም፣ ባሎችም፣ ወንድሞችም እህቶችም ካሏችሁ ቤታቸው ሰላም ላልሆነ ባለትዳሮችና ላላገቡ ወጣቶች ይህን ስልጠና ላኩላቸው። ሐምሌ 3 ስልጠናው ይጀምራል። ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ተመዝገቡ። ጥቂት ቦታዎች ይቀሩናል። አመሰግናለሁ።